ላሊበላ ወደ ጋሸና እንዲሁም ከጋሸና ወደ ላሊበላ ሲንቀሳቀሱ በነበሩ ያገዛዙ በርካታ ጦር ላይ ኮፒ ሊንክ እያደረጋችሁ ጋይስ ኮፒ ሊንክ ታፕ እያደረጋችሁ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ኪሳራ እንደደረሰበትና በተለይ ከጋሸና የመጣውን ጦር እንኳይ በር በተባለ ቦታ ላይ ከላሊበላ የመጣውን ደግሞ የዋንታማ ጌታለን እኮ አይፋሎ አሁን ዛሬ ዩቲዩብ የምሬ ነው የምነግራችሁ። አሁን ዩቲዩብን ምናምን ለማስተዋወቅ ምናምን ነበር የገባሁት፣ ግን ዜናዎቹ ደስ ስለሚሉ ልብ ስለሚያሞቁ ለወንድሞቻችንም ደግሞ ለራሳችንም ፕሮፓጋንዳ መስራት ስለሚያስፈልግ ነው እነዚህን ዜናዎች ማሰማችሁ። የምር እኔ ዩቲዩብ ከፍቻለሁ ምናምን ብዬና አንዳንዴ ቲክታክ ደግሞ ቅጣትህ እንትን ብሏል ብሎ ሲለኝ በቃ ዩቲዩብን አስተዋውቄ እንዲህ እላለሁ፣ ግን ዜናው መቅደም ስላለበት ነው። ገብቷችኋል? ዜናዎቹ ዛሬ ወንድሞቻችን በጥምረት እንዴት ጎጃምና ሸዋ ወሎና ጎንደር በምን አይነት ሁኔታ ጥምር ጦር እየፈጠሩ እንዴት እያሽመደመዷቸው እንዳሉ በጣም ደስ የሚል ድል ስለተመዘገመ ነው እንደዛ ያልኳችሁና እንደዛ አድርጉ። በዛ አጋጣሚ ደግሞ ዩቲዩብንም ደግሞ እየገባችሁ ሰብስክራይብ ለማድረግ ሞክሩ። ጣና ሚዲያ ከፈትኩት እኮ ራሴ ጣና መዝናኛ ከፈትኩኝ እና ባዮ ላይ አለ፣ እኔ ባዮ ላይ አለ። አሃ የትኛው ነው ኮኔክት ድምጼ ይሰማችኋል? ድምጼ ይሰማችኋል? ያ ቴንክ ዩ ኦልራይት ኦኬ እንስማውሽ። ነብር ተወርዋሪ ኮማንዶ በጋራ ሬሽን ለመቀባበል ከላሊበላ ወደ ጋሸና እንዲሁም ከጋሸና ወደ ላሊበላ ሲንቀሳቀሱ በነበሩ ያገዛዙ በርካታ የመጣችሁ ሜምበር እየሆናችሁ ጋይስ እስከ 10 ሰዓት በዘለቅ ሜምበር እየሆናችሁ ከዚች ከስሜ ጎን ያለችዋን እየነካችሁ ሜምበር ሁኑ። እሺ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ኪሳራ እንደደረሰበትና በተለይ ከጋሸና የመጣውን ጦር እንኳይ በር በተባለ ቦታ ላይ ከላሊበላ የመጣውን ደግሞ የዋንታማ ጦር ቆቃ ተብሎ ከሚጠቀሰው ቦታ ላይ በቆረጣ በመለያየት ኪሳራ እንዳደረሱበትና የያዙትን ስንቅና ትጥቅ ለማቀባበል እንኳን ከላሊበላ ወደ ጋሸና ሙሉ ሰራዊት መንቀሳቀስ እንደማይችል እንዲሁም ለመቀበል እንኳን ከላሊበላ ተነስቶ ወደ ጋሸና ሙሉ ሰራዊት መምጣት እንደማይችል ግማሽ መንገድ እንምጣ በማለት ከመድረሳቸው በፊት የፋኖ ኃይሎች ሁለቱ ጎንደርና የወሎ ህዝቦች በጋራ በፈጸሙት ማጥቃት ከባድ ጉዳት እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም በመርሳ ከተማ ላይ ከደሴ ወደ ወልዲያ ሲጓዝ በነበረ የአገዛዙ ኮንቮይ ወታደራዊ ፓትሮል ላይ ጥቃት ተፈጽሞ ከ30 በላይ የሰራዊቱ አባላት እንደተገደሉና በተለይ ባለሽጉጡ ክፍለ ጦር በሲኖትራ በሁለት ሲኖትራክና በአንድ ፓትሮል ሲጓዝ በነበረ የአገዛዙ ጦር ላይ በአርፒጂ በተፈጸመ ጥቃት ሁለቱም ሲኖትራክና አንድ ሙሉ ወታደራዊ ፓትሮል መኪኖች ተቃጥለው ተጭነው ሲሄዱ የነበሩ የመከላከያ ሰራዊት መደምሰሳቸውና ሶስቱ መኪኖችም በሳት መጋየታቸውን መረጃዎች እያመላከቱ ይገኛሉ። በሌላ ዜና እንዲሁ በቋራ በተለይ በሙር በተባለው አካባቢ አሁንም እየተደረገ ሲሆን በዚህ ውጊያ የአገዛዙ ጦር ከደነጎ ወደ አባይ ዳር የምትባል ከተማ አዲስ ከተማ አለች። ወደዚህ አዲስ ከተማ የፋኖ ኃይሎች እንቅስቃሴ ያደርጉባታል በተባለች ከተማ በርካታ ጦሩ ይዞ ሲንቀሳቀስ የነበረ የአገዛዙ ጦር አባይ ዳር ከተማ አለች ከተማ ላይ ከበባ ተፈጽሞበት የመጣው ሰራዊት በሙሉ ተመቶ ግማሹ ቆስሎ ግማሹ ሙቶ ግማሹ ደግሞ እጅ ሰጥቶ የቀረው ደግሞ ተበትኖ ወደ ደነጎ ከተማ እንደተመለሰና በአጠቃላይ በአገዛዙ ጦር ላይ እየተፈጸመ ያለው ጥቃት ከዚህ በፊት እንደነበረው ዝም ብሎ የነካነካ አይነት ጥቃት እንዳልሆነና በአገዛዙ ጦር ላይ ከፍተኛ የሆነ ኪሳራ እንደደረሰበት መረጃዎች እያመላከቱ ይገኛሉ። ወደ ጎጃም ስንሄድ ደግሞ በሸበል በረንታ ወረዳ የአገዛዙ ጦር በሁለት አቅጣጫ ወደ ፋኖ ይዞታ ለመንቀሳቀስ ጥረት ቢያደርግም 201ኛ ኮር 64ኛ ክፍለ ጦር ጥቃት በመፈጸም የድዋ ከተማ አቅራቢያ የመጣውን ጦር ከፍተኛ ድምሰሳ በመፈጸም ድል መጎናጸፉን አስታውቋል። በተጨማሪ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በደቡብ ጎንደር እስቴ ወረዳ ከደብረ ታቦር ከመካነ ኢየሱስ ደንጎለት የተነሳው የአገዛዙ 804ኛ ኮር እንዲሁም ከደራ
አረብ ገበያ በሁለት አቅጣጫ ዳንሳ ብርጌድ ለመምታት የተጓዘ ቢሆንም ገና መምቻ ከተባለ ቦታ ላይ ራሱ ተመቶ ወደ ኋላ መበተን እና ወደ መጣበት መመለሱን አስታውቋል። ከደራ ሐሙሲት ወረዳ አረብ ገበያ እና እስቴ ወረዳ መካነ ኢየሱስ የተነሳው የአገዛዝ ጦር ደንጎለት እስከ ገና መምቻ ባካለለ ቦታ ላይ ከፍተኛ መልሶ ማጥቃት ደርሶበት ተበትኖ እንደተመለሰና እንዲሁም ከስማዳ ወረዳ ወገዳ የተነሳው ጦር በጸዶዬ አቅጣጫ ቢያቀናም ያሰበው እንዳልተሳካለትና ተመቶ ወደኋላ መመለሱን ነው መረጃዎች የሚያመላክቱት። በተለይ ሸምበቂት በተባለ ቦታ ላይ አንድ ሙሉ ሻለቃ የመከላከያ ሰራዊት ሙሉ በሙሉ ማለቁን ነው መረጃዎች ያመላከቱ የሚገኙት። በአጠቃላይ እየተደረገ ባለው ጦርነት የአገዛዙ ጦር ለማጥቃትን በሄደበት በምሽግን ተቀምጦ ራሱን ለመከላከል ጥረት በሚያደርግበት አካባቢ ከፍተኛ ኪሳራ እየደረሰበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከዚህ በተጨማሪ የአገዛዙ መከላከያ ሰራዊት አባላት 601ኛ ኮር 52ኛ ክፍለ ጦር እና 6ኛ እዝ 605ኛ ኮር 14ኛ ክፍለ ጦር በመክዳት በርካታ የአገዛዙ ጦር ከሰራዊቱ በመጥፋት ለፋኖ ኃይሎች እጁን በመስጠት ላይ እንደሚገኝና በዚህ በጣም የሚገርመው ነገር በርካታ የአገዛዝ ጦር ከኦሮሚያ ክልል በመነሳት በርካታ ቀናት በእግራቸው ተጉዘው ጎጃም 206ኛ ኮር 34ኛ ክፍለ ጦር ወይም አብራጅት ብርጌድን መቀላቀላቸውን አስታውቋል። ለሶስት ተከታታይ ቀናት የፋኖ ኃይሎችን ለመቀላቀል 3 ሙሉ ቀንና 3 ሙሉ ሌሊት ተጉዘው በምስራቅ ጎጃም አብራጅት ብርጌድን መቀላቀላቸውን ይህን ያሳየው ትልቅ እድል ያገኙ አብዛኛው የመከላከያ ሰራዊት እየጠፋ የአገዛዙ ጦር መቀላቀል እንደሚፈልግ ነው መረጃዎችን የሚያመላክቱት። በዚህ በተጨማሪ ከ60 በላይ አባላት 2 ብሬን 45 ክላሽ በመያዝ ፋኖን መቀላቀላቸውን አስታውቋል። እነዚህ የአገው ተወላጆች በጎጃም አካባቢ የአገዛዙ ጦር ለመዋጋት በግላቸው ከፋኖ እንቅስቃሴ ውጭ በመሆን በአገዛዙ ጦር አኩርፈው ውጊያ ሲያደርጉ የነበሩ ኃይሎች የፋኖ ኃይሎች አንድነትን ከፈጠሩበት ቀን ጀምሮ ለመቀላቀል ከፍተኛ ጥረት ሲያደርጉ እንደቆዩና ጊዜው ሲመቻቸው 60 የሚኒሻ አባላት 2 ብሬን 45 ክላሽ ይዘው የፋኖ ኃይሎችን ተቀላቅለዋል። እንግዲህ በርካታ የሰራዊት አባላት የከዱ የፋኖ ኃይሎችን እየተቀላቀሉ እንደሚገኙ እንግዲህ አሁን በዚህ ዜና ለመጥቀስ በጣም አስቸጋሪ ነው። በርካታ ቁጥር ያለው በሰሜን ሸዋ፣ በምዕራብ ጎጃም፣ በምስራቅ ጎጃም እንዲሁም በደቡብ ጎንደርና በሰሜን ወሎ አካባቢ በርካታ ቁጥር ያለው ፋኖ ይችላል አይደል ጋይስ? ፋኖ ይችላል እያላችሁ ጻፉ። የመስመራዊ ጠላት ይቃጠል። አስር አለቆቹ የቡድን መሪዎች፣ የጋላ መሪዎች፣ የሻምበል መሪዎች እና የሻለቃ መሪዎች ሰራዊታቸውን እያያዙ ከመራዊያን እየተቀላቀሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። መሳይ ይሄ በተለይ የአማራ ብሔራዊ ንቅናቄ አያችሁ አይደለ? አማራ አንድ ተቋም ይዞ መምጣቱ የሚገኙት ድሎች አላያንስ እንሁን እናንተ ጋር ጆይን እናድርግ እናንተ ጋር ባካችሁ እንዲህ እንሁን ምናምን እያሉ የጋምቤላ ነፃ አውጪዎችም ኦኔሌፍም የኦጋዴንም የአፋርን በተመሳሳይ የደቡብም በተመሳሳይ ምክንያቱም አንድ ድርጅት አንድ መሪ አለ ቼን ያለው ድርጅት ነው። ቆይ አሁን ስልክ ማውራት አልችልም ጋይስ። ፋኖ ይችላል እያላችሁ ጻፉ። ፋኖ ይችላል እያላችሁ ጻፉ። እዚህ ላይ የምታዩኝ ሰዎች ባትደውሉ ደስ ይለኛል። ጆይን ስትሉ ያዩዋችሁ ልጆች ነበራችሁና ከክብር ጋራ በብሎክ እንዳትመቱ እና እንደዚህ ቅርጽ ያለው ድርጅት ይዘው ወንድሞቻችን ሲመጡ ሚኒሻው ራሱ እየፈረሰ በክልሉ ላይ የሚኒሻ ዘርፍ ኃላፊ የነበሩት ሁሉ እየገቡ ምን እያሉ አብረው የሚሰለጥኑት የነበሩትን ሁሉ ይዘው እየሄዱ ምናምን ልክ ደስ የሚል ድል ነው እየተመዘገበ ያለው በጣም ከሚገርማችሁ በላይ እና እንዲህ አይነት ዘገባዎችን ሁሉም ቦታ ላይ በትዊተርም በፌስቡክም በቴሌግራም ግሩፕ ካላችሁም እንደዚህ በቲክታክም እንደነዚህ አይነት ዜናዎችን በጣም በየሁሉም ቦታ ላይ ማሰራፋት አለባችሁ። ሁሉም መስማት መቻል አለበት። አሜን። እንዴት ነሽ? ሰላም ነው? ጠፍተሻል እኮ። ስለዚህ ሁሉም አማራውያን እና አገር ወዳድ ኢትዮጵያውያን የአማራ ትግል የእውነት ትግል ነው፣ የፍትህ ትግል ነው። ሰሞኑን እናረጋ ከበደ ሲሉት የነበረውን ነገር ሰምታችኋል አይደለ? እናረጋ ከበደ ሲናገሩት የነበረው የፖለቲካ ልዩነት ያላቸውና በፖለቲካ ለመግባባት ምናምን አማራ የፖለቲካ የሪዮት ዓለም ያለ መግባባት አይደለም ብረት ያነሳው እምቢ አልጠፋም ብሎ ነው። ገብቷችኋል? እምቢ አልሞትም
እምቢ አልገደልም፣ ከቦታ ቦታ እየተፈናቀልኩ ነው፣ ግዛቴ እየተቀማ ነው፣ ከሌሎች ኢትዮጵያውያን ጋራ በፈጠርናት ሀገር ላይ አትኖሩም እየተባልኩ እየተገደልኩ ነው ብሎ ነው ብረት ያነሳው እንጂ በፖለቲካና በርዕዮተ ዓለም ግጭት ያለ መግባባት ምናምን አይደለም። ስለዚህ አሁንም እኔ ይሄንን ያማከለ ሚኒሻዎቹም ባድማ ብተና ዙሪያ ያላችሁ ሰርጎ ገቡናችሁ እዛው እያደፈጣችሁ ያላችሁ ሰዎች አብይ አህመድ ይጠቅመኛል ብላችሁ ከሆነ ተሳስታችኋል። የምሬን ነው ነግራችሁ። እነ ኮሎኔል ፋንታውን ሰሞኑን አይታችኋቸዋል አይደል? ከዚህ የበለጠ ቅሌት አለ? ከተማ እየጎበኙ እንደ ህፃን ልጅ በምን አይነት ባስ ነው እንትን ፎቅ እኔ አንዳንድ ሰዎች ተተርቡ ነበር። ግራውንድ ፕላስ ዋን ቤት ይሰጠናል ብለን በግራውንድ ፕላስ ዋን ባስ ያዞሩናል ነው ምናምን አይነት ኮቴሽኖች አይቻለውና እንደዚህ አይነት ቅሌት በዘራችሁም አይድረስ። እንደዚህ አይነት ውርደት የምሬን ነው ነግራችሁ። ይሄ ትልቅ ከፍተኛ ውርደት ነው። ለአማራ ህዝብ አይደለም፣ ራሳቸውን ያዋረዱት። ምናልባት ሰሞኑን ስለ ጌታ አርበኛ ጌታ ስራዳ የተናገረውንም ሰምታችኋል። አርበኛ ጌታ ስራዳ የተናገረው ንግግር ዋው ነው ያልኩት በቃ። እና ቲክታክ ላይ ባልከፍትልኝ ብሎ በሳጭ ሁሉ ነው የሰነበትኩት ሰሞኑን። እና ቅጣት ላይ ስለነበረ ማለት ነው፣ የቲክቶክ ጥፋት አይደለም። that was my mistake። እና ሪፖርቱን በዛ ላይ ስለሚበዛ ምናምን ቪዲዮዎች ስታክ ያደርጋሉ፣ ቪዲዮዎች ቫይራል አይወጡም። እና በዛ ሁኔታ ላይ ነው። ለማንኛውም እየገባችሁ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ የዩቲዩብ ቻናሌንን በእንደዚህ አይነት መልኩ እኛ በራሳችን መረጃዎችንም ከወንድሞቻችን እየተቀበልን መረጃዎችን ለእናንተ እናደርሳለን። ለሌላው አገር ወዳድ ኢትዮጵያውያንም እንዲደርስ እናደርጋለን። ስለዚህ በዩቲዩብም የመጣሁት ለዛ ነው። አንድነቱን አስመልክቶ ደግሞ በዛም ምክንያት ነው። አሁን የተከፋፈለ አማራ የለም። ድሮም ቢሆን ያው በተወሰነ መልኩ ሰርጎ ገቡም ገብቶ አታላዩም ገብቶ በዛና በዚህ መባባሉ ነበረ እንጂ ኮዛቸው አንድ ነው። እንደነ ማስረሻ ሰጠ ያሉት እንደነ ኮሎኔል ፋንታውን እንደነ ኢያሱ አባተ ምናምን ያሉት ሆዳቸውን መርጠው ነው። ከዚህ በፊትም ሲታገሉ አልነበረም። ከዚህ በፊትም ትግል ሲሰነጣጥቁ ነው የነበረው። መሄዳቸው ለአማራው ረፍት ነው። ለአማራው ፋኖ እፎይታን ፈጥሯል። ለአማራው ፋኖ እፎይታን መፍጠሩን ብቻ ሳይሆን እንደነዚህ አይነት አንድነት ሲመጣ እዛው ሰርጎ የቆየው ሁሉ እየነጠረ እንደውም ፊት እየጠራ ይመጣል ማለት ነው። ስለዚህ በአንድነት ዙሪያ ላይ ደግሞ እንደዚህ የሚገኙ ድሎችን ደግሞ እንዴት ነው ምናዌር ምናደርጋቸው? እንዴት ነው ላልሰማው ምናሰማ? አንድነቱ እያመጣው ያለው ድል አንድነቱ ለማህበረሰቡ ምን ያክል ስሜት ፈጥሯል? አንድነቱ በሰራዊቱ ውስጥ ምን አይነት ስሜት ፈጥሯል? እና አርበኛ መከታው የተናገሩትን ሰምታችኋል። ሰራዊቱ እያለቀሰ ነበረ። ገብቷችኋል? አንድነት ተመሰረተ ብለው ብረት ያነሱት ወንድሞቻችን በቃ እንባ በእንባ ነው የተራጩት። ዛሬ የሸዋ ፋኖ ጎንደር ጎጃም ላይ ቢሄድ አይሰጋም። የጎጃም ፋኖ ሸዋ ላይ ቢመጣ አይሰጋም። አፈሙዝ ሚዟዟር ፋኖ የለን። ሚሰጋ ስጋት ያለበት ፋኖ አይፈጠርም። በአንድ ልብ በአንድ ሳምባ እየተነፈሱ ትግላቸውን እዚህ ላይ እንዳደረሱት ከዚህ የባሰ ደግሞ ትልልቅ ዘመቻዎች ይካሄዳሉ። ግን አሁን እየተመዘገቡ ያሉ ድሎች ደግሞ በጥምረት ምን ያክል ድል እያስመዘገቡ እንደሆነ ይሄ ደግሞ ትልቁ ማሳያ ስለሆነ ሁላችሁም አንድነቱን ሞር ፑሽ እያደረግን 1 ወር 1 ዓመት ምናምን ይፈጃሉ የተባሉ ጊዜዎች በ5 ወር እና በ6 ወር እንዲያልቁ ፑሽ ማድረግ ምን ማለት ኢሮፕና አሜሪካ ያላችሁ ደግሞ ምናልባት ሰሞኑን ይሄ አንድነቱን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ትልልቅ አዋጆችን ያውጃሉ። በሎጂስቲክም ደግሞ አንዳንድ ሲምፖዚየሞች ይዘጋጃሉ። በዛ ላይ ደግሞ እናንተ አንዳንድ 2-3 ማኪያቶ በቀን የምትጠጡ የነበራችሁ ሰዎች ቢያንስ ለ1 ወር 1 ማኪያቶ እየጠጣችሁ ቤታችሁ ሜክ እያደረጋችሁ ቤታችሁ እያዘጋጃችሁ $1 ከ$5 ጀምሮ ለወንድሞቻችን ተሰብስቦ ጥሩ ነገር ይሆን ሞቲቬት ያደርጋቸዋል። ሌላውን ተውት። እኛ ከምንሰጣቸው ይልቅ ራሳቸው ታጥቀው ራሳቸው ማርከው የሚታጠቁት ነገር የትየለኔ ነው። በገንዘብም ተተምኖ ማያልቅ ነገር ነው። ግን ቢያንስ እኛ ደግሞ በእኛ በመክሊታችን ደግሞ የምናደርግ ኢሮፕና አሜሪካ ያሉ ሰዎች ደግሞ
ሰብሰብ ብላችሁ ለዛ የሚጠቅም ለድርጅቱም ለአማራ ህዝብም የሚጠቅም ከዚህ ነገ ከነገ ወዲያ ደግሞ መሰረተ ልማቶች መስራት ይመጣሉ። በየአካባቢው የተቃጠሉ አዳራሾች አሉ፣ ተቋሞች አሉ፣ ድልድዮች የፈረሱ ድልድዮች አሉ እና በእንደዚህ አይነት ሁኔታ ላይ ፕሮፓጋንዳ እየሰራ መሄድ ፕሮፓጋንዳ ይሰራል። ገንዘብ የሚልክ ካለ ገንዘብ ይልካል። ሚታገል ካለም ገብቶ ይታገላል። ዩቲዩበሩ ዩቲዩብ የሚሰራው ጋዜጠኛው አንድ ላይ እየተሰባሰበ እንዲነጋገርም ደግሞ እንደዛ ምድሎች እየተፈጠሩ ይመጣሉ። የአማራ ምሁራኖች መሰባሰብ መቻል አለባቸው። ተቋም ላይ ያሉም እንደዚህ በተመሳሳይ ይሄ ዝም ብሎ የሆነ ቦታ ላይ አጀንዳ ለመስጠት ሱፍ እየለበስክ ምናምን እየመጣ እያታለልክ የምትሄደው ህዝብ ከዚህ በኋላ የለም። የሚታለል ማህበረሰብ የለም። የሆነ ቦታ ላይ ሄደህ ጋይስ እንትን አድርጉት፣ ኮፒ ሊንክ እና ታፕታፕ እያደረጋችሁ ዩቲዩብንም እየገባችሁ ሰብስክራይብ እንድታደርጉ ዩቲዩብ ከፍቻለሁ።